እዚህ ጋር ወይኑ ጥፋተኛ ናት ብዬ የምለው ነገር ቢኖር ማለት ነው የመጀመሪያ ቀን ተናግሬያታለሁ። ካርታውን በእጅሽ ሳታስገቢ የፍርድ ቤቱን ጉዳይ ሳታዘጉ እንዳይሄድ ይሄ ልጅ ብያታለሁ። እኔ ካርታውንማ ወንድሜ ጋር አስቀመጥኩ አለ። ከዛ ደውዬ ስጠይቀው ወንድምየው የምን ካርታ ነው የምትይው ብሎ አለ። እሷ ሳይኮሎጂዋም ተጎድቷል። እሱም ካለው ነገር አንፃር ያው ከሄደም አንድ ጊዜ ነው የደወለው። እሱም ደግሞ ዱባይ ደርሶ አይደለም ትራንዚት ነበርና መጀመሪያ ቀን ያረፈበት ቦታ ላይ ሆኖ ነው የደወለው። ከዛም በኋላ አልደወለም። ራስሽን ጠብቂ። በነገራችን ላይ ሰሞኑን ራሱ የዛን ቀን ያስፈራራኝ ሰው አለ እዛ የተፈነከተባቸው ጓደኛ ማለት ነው። ለሊቱን በሙሉ ብታይ እንቅልፍ አይወስደኝም። በቃ እነዚህ ባጠር ዘሎ ገብቶ የሚገሉኝ ይመስለኛል። በጣም ነው ውስጥ ፍራቻ ያለ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ከካሜራማኔ ጋር ማለቴ ነው እኛ ስል ማለት ነው እና ውድ ቤተሰቦቼ ዛሬ በእውነት በዚህ አጋጣሚ ስንመጣ ለምን በዚሁ ይሄንን የሆነ ግሬሱ ደስ ይላልና አናይም። ካሜራማኔ ይሄን ቦታ በጣም ነው የሚወደው። ልክ ነኛ? በጣም ነው የሚወደው። እግዚአብሔር ነው የምላችሁና በጣም ነው የሚያምረው። በቃ ባክግራውንዱ ውሽ እውነት እዚህ መወለድ ነበር። በቃ ማለት እዚህ መወለዱን ተወዚህ መኖር ነበር ደስ የሚለው የእውነት። እኔ ወይኑ እኮ ስትጨናነቅ ይሄ ቦታ መታ ነው ቁጭ የምትለው ማለት ስትለኝ ማለት ነው ስታስረዳኝ እዚህ ነው መጥቼ ቁጭ የምለው ምናምን ባቂላ ምናምን የለም እንዴ? ለምን አንሄድም ወደዛ? ይሻላል። ማርያምን የምሬ ነው። ቆይ ሴትዮዋን ከጠይቅናት በኋላ እንሄዳለን እኮ ጠይቀናት እንሄድ። የእውነት ጉዳዩን ራሱ ረስቻለሁኝ ቦታው ጥርጥር እና ውድ ቤተሰብ እንግዲህ ያው እንዳያችሁት ቪዲዮ ተለቆ ነው እኛም አይተን የመጣ ነው። ወይኑ በጣም እንትን ብላለች፣ በጣም ተረብሻለች። እንግዲህ ሰሞኑን በተፈጠረባት ነገር እውነት ደስ ብሎኝ ነበረ። ፊቷ ተመልሶ ወፍራ ምናምን ነገር አምሮባት ደስ ብሎን ነበርና ሁላችንም። አሁን ደግሞ እንግዲህ ያው ስራ ቦታ እውነት ለመናገር እኔ መጠጥ ነክ የምሰራ ሰው ያው እንደዚህ አይነት ኬዝ እንደማይጠፋ በእርግጠኝነት የታወቀ ነው። እኛም ስንል ነበረ። ነገር ግን ስራው እስከሆነ ድረስ ሌላ የተጨማሪ እኔ ማደርግላት ነገር እስከሌለ ድረስ ይሄን አቁም ይሄን ስሪ ማለት ትንሽ ሞራሉም አይኖረኝም። የተሻለ ስራ ባሰራት ምናምን ነገር ነው ይሄን ነገር አቁም ብዬ ልላት የምችለው ብዬ ነው ዝም ያልኩኝ። አሁን ላይ ደግሞ እንግዲህ ያው ቤቷ ውስጥ እሷ በምትሰራበት ቦታ ላይ ሰዎች ተደባድበው ምናምን ነገር ያው ቤቱም ታሽጓል። አሁን ላይ ደግሞ እውነት ለመናገር እንኳን አይደለም እንደዚህ አይነት ቦታ ማጠጥ ቤት እንዲሁም አረቄ ምናምን ያው ማይራባ ስራ የምሰራበት ቦታ አይደለምና አካባቢ ላይ እንኳን በጣም ብዙ ቤቶች እየታሸጉ ነው ያሉት። በጣም ማለት ነው ትልልቅ ስጋ ቤት ቡቲክ ምናምን በቃ ደህና ቦታ የሚባሉት ራሱ እየታሸጉ ነውና ትንሽ ያው ማለት እሷ ሳይኮሎጂዋም ተጎድቷል። እሱም ካለው ነገር አንፃር ያው ከሄደም አንድ ጊዜ ነው የደወለው። እሱም ደግሞ ዱባይ ደርሶ አይደለም ትራንዚት ነበርና መጀመሪያ ቀን ያረፈበት ቦታ ላይ ሆኖ ነው የደወለው። ከዛም በኋላ አልደወለም። እኔ ማለት እዚህ ጋር ወይኑ ጥፋተኛ ናት ብዬ የምለው ነገር ቢኖር ማለት ነው የመጀመሪያ ቀን ተናግሬያታለሁ። ካርታውን በእጅሽ ሳታስገቢ የፍርድ ቤቱን ጉዳይ ሳታዘጉ እንዳይሄድ ይሄ ልጅ ብያታለሁ። ማለት እኔ የሰው ልጅ መውጣቱን እንጂ መግባቱን አያውቅም በሚል ነው እውነት ለመናገር ክፋት አስቦ የት ሀገር ሂድ የት ያን አይደለም ያሰብኩት። እንዳሰብኩኝ እንደፈራውኝ ደግሞ ይሄ ነገር ተከስቷልና ካርታውን በእጁ አልገባም። እኔ እንደተቀበለች ነበረ በቃ መስሎ የታየኝና አሁን ላይ ካርታውም የለም። ቤተሰቦቹም የሱ ወንድም ምናምን ጠየቅኩኝ አልሰጡኝም ምናምን ነገር ነው እያለችኝ ያለችው። አሁን ያለችበት ሁኔታ ትንሽ ዲፕሬሽን ውስጥ ገብታለች። ማለት እንደ ሴትነት ብዙ ነገሮችን ትለፋለች፣ ብዙ ነገሮችን እያቀደች ነው። ግን ያው ከአቅሟ በላይ ነው ነገሮቹ የሆኑባት። አንደኛ ለመደወሉ፣ ሁለተኛ ካርታ በእጇ መኖሩ፣ ሶስተኛ ነገር ደግሞ ስራ ቦታዋ እንግዲህ ያው እንጀራው መተዳደሪያ እስከሆነ ድረስ እየሰራችበት ነው። እሱም መዘጋቱ ምናምን ነገሮች ተጨማምሮባታል እና ዛሬ ያው ልናያት ደግሞ መተናል። አስቸጋሪ ነው እውነቱን ስነግራችሁ። ባለፈው የኔ ደስታ እንደዛ አስደስቷት እንደዛ በቃ በጣም ፍንድቅድቅ ብሎ እሷም ካሜራማኔ ሁለቱም በጣም ደስተኛ ሆኖ ከኔ ጋር ያንን ነገር አሳልፈው አሁን ደግሞ እያለቀሰች ቪዲዮ ስትፖስት ኤቭን ደውላ እንኳን አልነገረችኝም። የእውነቴን ነው የምላችሁ። ልክ ከናንተ ጋር እኩል ነው ያየሁትና ከዛም በኋላ ሳናግራት እኔ ሁሉ ያንቺን ማስቸገር ደብሮኝ ነው ዝም ያልኩሽ ምናምን ነገር አለችኝ። ስለዚህ እስቲ ያለውን ነገር አብረን እናያለን። ያው ቦታውም ደስ ስላለን ትንሽ እኔም ተጨናንቄ ነበር ያው በሷም ጉዳይ በዚሁ ነው ብለን ነው ወደዛ አቅጣጫውን ተተን እና ውድ ቤተሰቦቼ ለማንኛውም ወደሷ እንሄዳለን። ስለምትከታተሉና አመሰግናለሁ። የእውነት ምክሯት ምክር ያስፈልጋታል። ይሄንን ነው ምላችሁና አብራችሁ ነው
ነኝ ወይ እንዴት ነሽ? ደህና ነሽ? ውሃ እያስቀዳ አስሬ ከምወጣ ብዬ እንዴት ነሽ? ውሃ እያስቀዳሽ እንዴት ነሽ? እዚሁ ነውና አይ ውሃ እያስቀዳሁ ስላሽ ብዬ እንዴት ነሽ? ችግር ኧረ ምንም አይለኝም። ኧረ ችግር የለውም ማርያም ችግር የለውም። ቁጭ በይ። ደህና ነኝ። እንዴት ነሽ? ሰላም ተሻለሽ? ጎንፋን ደህና ነኝ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ምን ነው አንቺ ባዳ አረግሽኝ የዚህን ያክል በሚዲያ ከማየው ደውለሽ እንዲህ ነው ብለሽ ብትይኝ ምንድን ነው ችግሩ? እኔ እኮ አንቺንም ከማስጨነቅሽ ብዬ ነው። እኔ እንዴት ባዳ ይሻላል። ታዲያ ከዚህም በላይ ምን ጭንቀት አለ ወይ ነው? አይ ያው አንቺ በጣም እንትን እንዳትዪ አንቺንም ማስጨነቅ ታውቂያለሽ። እንትን አለኝ ከበደኝ። እግዚአብሔርን የራስሽ ይበቃሻል። ድጋሜ ደግሞ ለእኔ እንደዚህ እንትን እንድትይ አልፈለኩም። ምን ይሄ ጆተንን እየተጫወቱ ነው? አልገባኝም። እዚህ ነው ጆተን የሚጫወቱ አሉ። አረ ይሄ ራሱ ሌላ መዘዝ እንዳይመጣብሽ ወይ ነው ቅርብሽ። እስቲ ቆይ የሚገዛልኝ ሰው እየፈለኩ ነበረ። የዛኔ ይሆናል ብሎ እሱ እንደዛ ገዝቶ ነበረ ሄደውና ለምዶ ነበረ። በእርግጥ ይሄ ግን አሁን እኔ በቃ ልግባባቸው አልቻልኩም። ልጆቹ ያታልሉሻል ራሱ የሚገርምሽ እንጨት ምንም እየከተቱ ይጫወቱበታል። አንቺ ደግሞ ምንም እንትን የለውም። ተጎዱ ሰዎቹ የተደባደቡ ተጎድተዋል። አይ መድኃኒዓለም ኧረ እንደው ምንድን ነው ያዘዘብሽ? በእናትሽን መሰናክል ነው እባክሽን። እንደው ጣጣ የበዛ። ቆይ ግን ካርታውን እሺ ከሱ ተቀበይ ብዬሽ አልነበር እንዴ? ለምንድን ነው ያልተቀበልሽው? አልገባኝም። አንቺ ምን ሆነሽ ነው የነፈዝሽ? ወይስ የሆነ ነገር አስነክቶሻል? ምንድን ነው ችግሩ? እኔ እኮ ብዬሻለሁ ይሄ ሰው ሄዶ ልመጣም ላይመጣም ይችላል። ካርታውን ተቀበዩ፣ የፍርድ ቤቱን ጉዳይ አዘጉ ብያቸዋለሁኝ። እኔ ካርታውንማ ወንድሜ ጋር አስቀመጥኩ አለኝ። ከዛ ደውዬ ስጠይቀው ወንድምየው የምን ካርታ ነው የምትይው ብሎ አለኝ። ከዛ እኔ አላቅም ብቻ በጣም ግራ ገብቶኝ ነው ያለሁት በአሁኑ ሰዓት ላይ እውነት በቃ ለማን እንደማወራው እኔ እንጃ። ብቻ ነው እንደዚህ ነው እንትን ብዬ ኦንላይን ገብቶ አያውቅም። የዛኔ በቃ ገባው አለ። ከዛ በኋላ ምንም ነገር የለም። ጓደኛ የሚለውም ስልኩም የለኝም። ደውዬ እንዳልጠይቀው የወሰደኝ የሚለው ሰውዬ እኔ አላቅም። እህቴ እንደው ግራ ገብቶኛል። ውጭ ነው ወይ ሄደው ነው? እኔ በእርግጠኝነት ውጭ ሄዷል ወይ የምለው ራሱ እያጠራጠረኝ ነው በዚህ አይነት። ምክንያቱም አንደኛ ትራንዚት ከሆነ እንግዲህ እዛ መጀመሪያ የወረደበት ቀን ብቻ ነው የደወለልሽ። ከዛም በኋላ አልደወለም። እዛ መድረሱ ራሱ በምን እርግጠኛ ሆንሽ ታዲያ? እኔ በቃ ገብቻለሁ ነው ያለኝ። በቃ ሌላ ምንም ነገር የለም። ያው እንደዚህ ቪዲዮ ምንም ስላልሆነ በምን አውቀዋለሁ? የደወለልኝ እንትን ደግሞ አሁን ድጋሜ ሳይው የለም። አንቺ አሁን ዞሮ ባልሽ ነገር እየጠነከርሽ መስራት ነው። ወደዛኛው ስራም እንዳትመለሺ። አንስ ጀመር መጠጥ ነገር ይሄን ነው የሚያመጣ መጨረሻው። እየመጡ ራሱ በር ላይ የሚቸከችኩት ልነግርሽ አልችልም። ምን እንደሚጽፉ ራሱ አላውቅም። በር ላይ ትናንት የሆነ ነገር ጽፎ ነው የሄዱት። እዚህ ጋርም ጽፏለኝ። ምን እንደሆነ አልገባኝም። ለምን እኔ እንጃ። እዚህ ጋር ምን እንደሆነ እኮ ምንድነው ብለሽ አትጠይቂም? ምንድነው ብለሽ አትጠይቂም? ይሄንንም ጀምረሻል አለችኝ። ከዛ በኋላ ምንም ነገር የለም። በቃ የውጭ በር ላይ ራሱ ጽፎብኝ ነው የሄዱት ትናንትና። አንቺ ቤትሽ ስላችሁ ከቀበሌ ተልከን የመጣ ነው አለችኝ። እኔ አላውቅም። ከቀበሌ ነው የመጣ ነው አለችኝ። እዚህ ስገባ እዚህ ምንድነው የምጽፍ ይላታለሁ። በቃ ቀበሌ ነው የላከን አለችኝ። እዚህም ጻፈች እዛም ጻፈች። እኔ አላውቅም። እግዚአብሔር ያውቀው። በጣም ነው ግራ ግብት ብሎኛል በእውነት። ለማን እንትን እንደምለው ራሱ እኔ ግራ ገባኝ። የእናንተ ነገር መጀመሪያ ነው የጠፋ። እኔ ማለት ከሆነ በኋላ እንዲ ነው ማለቱም ያስጠላል። በቃ ደጋግሞ ማውራት ምንም ፍሬ ላጣፈር ያስጠላልና እኔ ካርታውንም ጉዳይ መጀመሪያውንም ተናግሬያለሁኝ። ከመሄዱ በፊት የሆነ ነገር አድርጊ፣ ተቀበይ፣ በእጅሽ አስገቢ፣ ኦሪጂናል መሆኑን ቼክ አድርጊ ብዬሻለሁኝ ወይ ነው። ምክንያቱም እኔ አሁን አልፌ ተርፌ ከቤቴ መጥቼ እዚህ ጋር ካርታውን አምጣ ቼክ ላድርገው፣ ይሄን አምጣ እንትን ላድርገው ብል ሌላ ነገር ነው የሚመስለው። እኔ ምንም በቃ እኔ ምን እንደያዘኝ ራሱ አላውቅም። የዛኔ በእውነት
እንደዚህ አይነት ያስባል፣ ይደብቃል፣ ይዞ ይሄዳል ብዬ እኔ በጭራሽ ሁሉ አላሰብኩትም። እኔ እውነት ነው ግን ብዙ ሰው በኮሜንት ምን ስልሽ ነበር? መሬቱን ሽጦ እንዳይሆን ቤቱን ሽጦ እንዳይሆን እያለሽ ነበር በኮሜንት። ስለዚህ አንቺ ቢያንስ አንቺ ውስጥሽ ባያስብ እንኳን ሰው የሆነ ነገር ሐሳብ ሲያነሳልሽ ሊሆን ይችላል እኮ ብለሽ ልትጠራጠር ይገባል። ያን ነገር ቼክ ልታደርግ ይገባል። እኔ እንደዚህ ምሸጥ ከሆነ እንዴት ይሄን ሁሉ ብር ተበድሮ ይሰራል ብዬ ነው ውስጤ በቃ እምነት ያደረብኝ። አሁን እኮ ነው ሽጧል እያልኩሽ እኮ አይደለም ወይ ነው። እኔ አሁን እንደዚህ አይነት ፍራቻ ላሳድርብሽ ምናምን አይደለም የመጣሁት። እኔ ከጎንሽ ነን ምንም ነገር ቢመጣ አዞሽ ለማለት ነው። ከዛ ሲቀጥል ደግሞ በቃ አንቺ እንደዚህ አይነት ስራ ውስጥም ከዚህም በኋላ አትግቢ። ዩቲዩብሽን እየሰራሽ በቃ ሌላ በቃ ደና ነገር እየሰራሽ ብትተዳደሪ ነው የሚሻለው። በቃ ይሄ እግዚአብሔር ብሎ ይሄን ቤት እንግዲህ በዛም ብለሽ አስፈላጊ ከሆነ ካርታው በእጅሽ ገብቶ ከተገኘ እንዳልሽ የአባትሽንም ቤት ቢሆን እንትን ምንድነው መሬት ቢሆን ሽጠሽ ቤቱን በእጅሽ ታስገቢያለሽ። የሱ ነገር እንጃ እኔ አላቅም። እኔ ግራ ገብቶኛል። ምክንያቱም አንዳንድ ታውቂያለሽ በቃ ይሄን መሬት ይሄን ድንጋይ መገልበጥ ነው የቀረኝ። ያልፈለኩበት ቦታ አንድ የለም ብታይ፣ አንድ ምንም የቀረ ነገር የለም ብታይ። በቀደም ስፈልግ ካርታውን ምንም በቃ አሁን አትካፊ። ምንም የሚደረግ ነገር የለም። አስቸጋሪ ነው ወይ ነው ማለት። እግዚአብሔር ይሁንሽ ለሁሉም ነገር። ራስሽን ጠብቂ። በነገራችን ላይ ሰሞኑን ራሱ የዛን ቀን ያስፈራራኝ ሰው አለ፣ እዛ የተፈነከተባቸው ጓደኛ ማለት ነው። ሌሊቱን በሙሉ ብታይ እንቅልፍ አይወስደኝም። በቃ እነዚህ ባጥር ዘለው ገብቶ የሚገሉኝ ይመስለኛል። በጣም ነው ውስጤ ፍራቻ ያለ፣ በጣም ማለት ነው። አንድ ቀን እንቅልፍ ባይኔ ዞሮ አያውቅም። ከዛን ጊዜ ጀምሮ ፍጥጥ ብዬ ነው ብታይ ማረው እዚህ መስኮት ከፍቼ በእውነት ወንድምሽን ለምን አለኝ አትይም ታያቸው እነሱ ከሆነ ወድ እንድብስሽ ምናምን እኮ አይደለም። እኔ እኮ እንትን ያልኩት ለምን አትያቸውም እንደሱ? እኔን አንቺን ከአንቺ ጋር ልሯሯጥ ወይስ ስራዬን ልስራ አለኝ። እሱም በቃ ከዛ በኋላ እኔ አልደወልኩለትም። ምንም ነገር ማለት አልፈልግም እኔ እነሱንም ቢሆን ማለት ነው። እኔ አሁን አዩዬ በእናትሽ እኔ 1-3 ቀን እንኳን አብረሽ እንድታረጅ ይፈልጋሉ። ጭንቀቴን ትንሽ እንድትካፈይልኝ እውነት። እስቲ ምናልባት አንቺ እንኳን አብረሽኝ አድረሽ ባሩክም ቢሆን ማለት ነው እዚህ አድራችሁልኝ እስቲ የሆነ የተረጋጋ እንቅልፍ እንኳን እንድተኛ ወንስ ይዋያስ እንደዚህ ዋቀጂ ሲመጣ እኔ እዚህ ጋር ነው ቁጭ ብዬ ሳንቀላፋ ሙሉ በእውነት በቃ ሰው ሳይ ማለት ነው። ድንጋይ ራሱ ጓጓጓ ስል በቃ በጣም ነው እንትን እምለው። እዚህ ሀገር ደግሞ ምንም ጠባቂ ምንም ስራ የለም። በቃ አጥሩም እንደምታዩ ነው። በቃ ለሁሉም ነገር ቀላል ነው ታውቂያለሽ። ተነሽ እስቲ እሷን ወደ ውስጥ እንግባና ቡና ነገር ላፍላልሽ። ፈጣሪ የስራውን ይስጠው። ሌላ ምን ነገር አለ? ምን ልል እችላለሁ? አታልቅሽ። ማውራት ደግሞ ተጣጣለ። ችግር የለም። ነይ ቁጭ በይና ቡና አፈላልሻለሁ። ቆይ መጀመሪያ ስለምን